በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ሁላችንንም በምሕረቱ ጠብቆ ለዚች ዕለትና ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። ወንጌል ተሰብኳል የምንለው ምን ሲሆን ነው? ዛሬው መልእክቴን በጥያቄ ነው የጀመርኩት። እያንዳንዳችን ወንጌል ተሰብኮልኛል የምንለው ወይም ደግሞ ወንጌል ተሰብኮለታል የምንለው ሕዝብ ምን አይነት ነው? እስኪ እያንዳንዳችን በዚህ ዙሪያ ያለንን እይታ በኮሜንት መስጫው ላይ ሀሳብ አስተያየታችንን እንድናስቀምጥ ደግሞ መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። አገልጋዮችም ይሆን እግዚአብሔር ረድቶን የወንጌልን ቃል የወንጌልን እውነት እንድናገለግል ለዚህ ክብር የተጠራንም ወንጌል ሰብኬአለሁ የምንለው ምን አይነት አገልግሎት ስንሰጥ ነው የሚሉትን ሁላችንም ይህንን ሀሳብ በልባችን እንድንይዝ ሀሳብ ካለንም ቀደም ብዬ እንዳልኩት በኮሜንት መስጫው ላይ ማስቀመጥ እንችላለን። መነሻ የሚሆነን የእግዚአብሔር ቃል የሐዋርያት ሥራ ምዕራፍ 14 ቁጥር 15 ላይ ባለው ይሆናል። ሁሉን ወደ ፈጠረ ወደ ሕያው እግዚአብሔር ዞር ትሉ ዘንድ ወንጌልን እሰብካለሁ። ሁሉን ወደ ፈጠረ ወደ ሕያው እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። ሐዋርያው ጳውሎስና በርናባስ በሚያገለግሉት ጊዜ የተናገሩት ቃል ነው። ወደ ሕያው እግዚአብሔር ዞር ትሉ ዘንድ ወንጌልን እንሰብካለን። ወንጌል ማለት ሰዎች ወደ ሕያው እግዚአብሔር ዞር የሚሉበት፣ ትከሻቸውን ሳይሆን ፊታቸውን የሚሰጡበት፣ ወደ እግዚአብሔር የሚቀርቡበት የአገልግሎት መሰረት ነው። ስለዚህ ወንጌል ሰዎች ከእግዚአብሔር ጋር የሚታረቁበት፣ ከእግዚአብሔር ጋር የምንታረቅበት፣ ራሳችንን የምናይበት ነው። ወንጌል እውነተኛ ንስሐን፣ እውነተኛ የሆነን መንፈሳዊ እውነት የምንለማመድበት። ምክንያቱም ወንጌል ለሰው ልጆች የሕይወት ብርሃን ስለሆነ ወንጌል ማለት ሰዎች ከእግዚአብሔር ጋር የሚታረቁበት፣ እግዚአብሔርን የሚያዩበት፣ በንስሐ ሕይወት ወደ እግዚአብሔር የሚቀርቡበት፣ በዚህም የሰው ልጆች ሁሉ የሕይወትን ብርሃን የሚያገኙበት ነው ወንጌል። ሐዋርያው ቅዱስ ጳውሎስ የክርስቶስ የክብሩ ወንጌል ብርሃን ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የክርስቶስ የክብሩ ወንጌል ብርሃን። ወንጌል ማለት የዓለም ብርሃን ስለሆነው ስለ ክርስቶስ የሚናገር ነው። ምክንያቱም እኔ የዓለም ብርሃን ነኝ በማለት እንደተናገረው ሕይወት የሆነውን መዳን የሆነውን ብርሃን የሆነውን ስለ ክርስቶስ የሚናገር ነው ወንጌል። ይህም ወንጌል ይላል ሐዋርያው የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው አለ ሮሜ ምዕራፍ 1 ቁጥር 1 ላይ። ስለዚህ ወንጌል ማለት ይህንን የሕይወት ብርሃን ሰዎች የሚያገኙበት ምስጢር ያለበት ነው። ሐዋርያው በሌላ ቦታ ላይ ወንጌል ማለት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ ማለት ነው ሲል ይገልጻል። ስለዚህ በመግቢያ ላይ እንደተጠቀሰው ሰዎች ወደ እግዚአብሔር ዞር እንዲሉ ወንጌል ለሰው ልጆች ለዘመናት ሲሰበክ ኖረዋል። ዛሬም የሚሰበከው ይህ ቅዱስ ወንጌል ሰዎች የሕይወት ብርሃን እንዲበራላቸው ነው። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው መጨረሻ ላይ የወንጌልን አደራ ነው። ማርቆስ ወንጌል ምዕራፍ 16 ላይ እንደተገለጸው የማይለወጠውን ቅዱስ ወንጌል በእጃቸው ላከው ይላል። ምዕራፍ 16 ቁጥር 8 ላይ ቁጥር 15 ላይ ደግሞ ወንጌልን ለፍጥረት ስበኩ አለ። የማይለወጠውን ቅዱስ ወንጌል
ሌላ ሁሉ ይለወጣል፣ ሌላ ሁሉ ያልፋል። ዛሬ ላይ የማያልፍ የሚመስል የሚያስጨንቅ ስቃይ የሆነ ነገር እንኳ ቢኖር ሁሉም ያልፋል፣ ሁሉም ይለወጣል። የማይለወጠው ቅዱስ ወንጌል በሰዎች ሕይወት ውስጥ ሲበራ ግን ወንጌል ተሰብኮላቸዋል፣ ወንጌል ተሰብኮልኛል ማለት ይቻላል። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ነው የተባለ። ምክንያቱም ክርስቶስ የሰው ልጆች የሕይወት ብርሃን ስለሆነ በጨለማ ለሄደ በጨለማ ለኖረ ሕዝብ አሁንም በጨለማ ውስጥ ላለ ሕዝብ የሕይወት ብርሃን ነው ክርስቶስ። ስለዚህ ወንጌል ስለ ክርስቶስ የሚናገር ነው። ወንጌል በሞት ጥላ ሀገር ለነበሩ ሕይወትና ብርሃን እንደሆነ የሚነገር የምስራች ቃል ነው። ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም የተባለው ከዚህ የተነሳ ነው። በጨለማ በሞት ጥላ ላሉት ሁሉ ወንጌል ይሰበክ ዘንድ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን መለኮታዊ ቃል ያለበትን አደራ ሰጣቸው። ዛሬም የቤተ ክርስቲያን ድርሻዋ ይህ ስለሆነ ዛሬም ዕለት ዕለት ሰዎች ወደ ሕይወት ብርሃን ወደ እውነት የሚመጡበት በዚህ የወንጌል ቃል ስለሆነ ወንጌል የሚሰበከው ለሰው ልጆች የሕይወት ብርሃን መሆኑን የእግዚአብሔር ቃል ያስረዳናል። ባለፈው የዛሬ ወር አካባቢ ይመስለኛል ዝክረ ኒቅያ የተባለው የቤተ ክርስቲያኒቱ የሊቃውንት ትልቁ ጉባኤ በተካሄደበት ጊዜ አንድ ሊቀ ጳጳስ በዛ ጉባኤ ላይ ሲናገሩ እንዲህ ነበር ያሉት። ይህ ሁሉ ሊቃውንት እያለ ሕዝባችን በጨለማ ይኖራል፣ በጨለማ እያሉ በቁጭት ሲናገሩ ተደምጧል። ይህ ሁሉ ሊቃውንት በቤተ ክርስቲያኒቱ ውስጥ እያለ ለምንድን ነው ሕዝባችን በጨለማ የሚኖረው? እውነት ነው። ሰው የወንጌል ብርሃን በሕይወቱ እስካልበራለት ድረስ ምንጊዜም በጨለማ ይኖራል። ይህንን መቀበልና ማመን ይገባናል። የምንሰማቸው የምናያቸው አብዛኞቹ ሁኔታዎች ሁሉ የጨለማ አሰራር ውጤቶች እንደሆኑ መገንዘብ ይገባናል። በክፋት፣ በጥላቻ፣ በቅናት፣ በተንኮል፣ በበቀል በእነዚህ ሁሉ የጥላቻ የጨለማ አይነቶች የተያዘው ሕዝባችን ምን ያህል ብዙ እንደሆነ ይታወቃል። ወንጌል ደግሞ ሰዎች ከእንዲህ አይነቱ ከኖሩበት ካሉበት ሕይወት በንስሐ ወደ እግዚአብሔር ዘወር የሚሉበትና የሚድኑበት መሆኑን ልንገነዘብ ያስፈልጋል። ወንጌል ማለት በቃላት እንደምናወራው ሳይሆን የሕይወት ብርሃን ነው። ሰዎች በሕይወታቸው የሚኖሩበት ኑሮ ነው። ወንጌል ተሰብኮላቸዋል ለማለት የሚያስችለው ሰዎች የምንኖርበት የዕለት ተዕለት አኗኗራችን ነው። ይህንን እኛው እናውቃለን። በዙሪያችን ያለው ሰው ሁሉ ያውቃል። የሰማይ አምላክ ደግሞ ያውቃል። ስለዚህ ስለ ወንጌል መድኃኒታችን ኢየሱስ ክርስቶስ እንደተናገረው ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ያድናታል አለ። ስለ ክርስቶስና ስለ ወንጌል ብለን ስለ እርሱ ስለ ስሙ ብለን የምንጎዳው ነገር መኖር አለበት። ከዓለማዊነት፣ ከዓለማዊ ሐሳብ፣ ከዓለማዊ ኑሮ ተለይተን ወንጌል ተሰብኮልኛል፣ የወንጌል ብርሃን በርቶልኛል የሚያስብለን የምንኖርበት ኑሯችን መሆኑን ልንገነዘብ ያስፈልጋል ወገኖቼ። አዎ ወንጌል የሰው ልጆች ሁሉ መዳኛው መንገድ ነው። የመዳን ቃል ተብሏል ወንጌል። የሕይወት ቃል ተብሏል ወንጌል። ስለዚህ ስለ ወንጌል ስንነጋገር መዳን ያለበት፣ ሕይወት ያለበት፣ ሰላም ያለበት፣ እረፍት ያለበት መሆኑን መገንዘብና መረዳት ይገባናል። የሰው ልጅ ወንጌል ተሰብኮልኛል፣ የወንጌልን እውነት ተረድቻለሁ፣ የወንጌልን እውነት አውቄያለሁ፣ የወንጌሉ ቃል በሕይወቴ ውስጥ በርቶልኛል ሲል በንስሐ ሕይወት ወደ እግዚአብሔር ዞር ማለት ይገባዋል። ባለበት የክፋት፣ የጥላቻ፣
የበቀል የክፋት አሰራር ውስጥ ሆኖ ሌላውን ለመጉዳት፣ ሌላውን ለማጥፋት፣ ሌላውን ለማሳዘን እየሮጡ ወንጌል ተሰብኮልኛል ማለት አያስፈልግም። ስለዚህ ወደ እግዚአብሔር ዞር የምንለው በወንጌል ቃል የሕይወት ቃል በተባለው በሰው ልጆች ልብ ውስጥ ሲበራ የሕይወት ብርሃን በመሆን በሚያገለግለው በዚህ የወንጌል እውነት ውስጥ ስንኖር ካለፈው ሕይወታችን በንስሐ ሕይወት ወደ እግዚአብሔር ዞር በማለት በውስጣችን በሚበራው የወንጌል ቃል በውስጣችን ባለው የሕይወት ቃል መኖር እንጀምራለን። ምክንያቱም ወንጌል ሰላም ነው፣ የሰላም ወንጌል ተብሏል፣ የመዳን ቃል ተብሏል። ስለዚህ የክብር ትንሣኤ ያለበት የሕይወት ትንሣኤ ያለበትን የወንጌል ቃል ስናውቅና ስንረዳ እውነት ወንጌል ተሰብኮልኛል ማለት እንችላለን። የዮሐንስ ራእይ ምዕራፍ 14 ቁጥር 6 እና 7 ላይ እንዲህ ተብሎ የተጻፈ ቃል አለ። በምድር ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ይላል። የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራ ስገዱለት አለ። ስገዱለት፣ እግዚአብሔርን ፍሩ፣ ክብርንም ስጡት። ሰው የወንጌል ብርሃን ሲበራለት ለእግዚአብሔር የሚገባውን ክብር ይሰጣል። እግዚአብሔርን በመፍራት ይመላለሳል። ስለዚህ ወንጌል መሰበክ፣ የወንጌልን እውነት ማወቅ፣ የወንጌልን እውነት መረዳት ማለት በሕይወታችን የእግዚአብሔር ቃል እዚህ ላይ ያለ ልዩነት ለነገድ፣ ለቋንቋ፣ ለሕዝብ ሁሉ የተሰበከውን ይህንን የመዳን ወንጌል ሰዎች ሁሉ ሲሰሙና ሲያውቁ ይህንን የወንጌል እውነት ሲረዱት ክብር ለሚገባው ክብር በመስጠት እግዚአብሔርንም በመፍራት ይመላለሳሉ። ሲካለው በእውነት በዚህ ዘመን ያለውን አኗኗራችንን ከአካባቢያችን፣ ከሰፈራችን፣ ከጎረቤት ሊሆን ይችላል፣ ከውሏችን፣ ከስራ ገበታችን፣ በምንውልበት በምናድርበት ሁሉ ወንጌል የተሰበከው ሕዝብ ምን ያህል ነው? የሕዝባችን አኗኗር፣ እያንዳንዳችን ኑሯችን ምን ይመስላል? ወንጌል የሕይወት ብርሃን ከሆነ ወንጌል የበራለት ደግሞ በበራለት የወንጌል እውነት የሚኖር ከሆነ ስንቶቻችንን እግዚአብሔርን በመፍራት በቃሉ እውነት እግዚአብሔርን በመታዘዝ የምንኖረው? ወንጌል ትውልድ የሚቀረጽበት፣ ወንጌል ስነ ምግባርን እግዚአብሔርን መፍራትንና ለሰዎች በጎነትን የምናሳይበት የሕይወት ቃል ነው። የወንጌል ፍሬ የሚታይ ነው። በኑሮ የሚታይ በኑሮ የሚገለጥ ነው። ስለዚህ ዛሬ ኑሯችን ምን ይመስላል? ሕይወታችን ምን ይመስላል? ስለዚህ ወንጌል ተሰብኮልኛል ወይም ደግሞ ወንጌል ተሰብኮለታል የምንለው ማንኛቸውም ከራሳችን ጀምሮ በዚህ የወንጌል ቃል እውነት ውስጥ ሕይወት ምን ይመስላል የሚለውን ልንገነዘብ ያስፈልጋል። ስለዚህ በመግቢያ ላይ እና ሐዋርያው ጳውሎስ የተነገረው ቃል ሁሉን ወደ ፈጠረው ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን ነው። ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ሰው ወንጌል ሲሰበክለት ወደ ሕያው እግዚአብሔር ዘወር ይላል፣ ሕያውም ይሆናል፣ የሕይወት ብርሃንም በሕይወቱ ይበራለታል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።